ሀይሚ እንግዲህ ልደቷን ለማክበር ተሰብስቦ ሳታቅ ጠሯች ማለት ነው። ብሩክም እሱ ሀይሚ እንዳለች ለሀይሚም ደግሞ ብሩክ እንደሚመጣ ሳይናገሩ ፕሮግራም አዘጋጅቶ ደስ ብለዋት አመስግና ኬኩን ለመቁረስ እንደቆረሰች ብሩክ ገባ ማለት ነው። ሀይሚ ትታው ወጣች። በለምኗትም እምቢ ብላ አልፈልግም ብላ ወጥታለች ማለት ነው። በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናቸው። እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዙ ተረፍ በልልኝ። ባላችሁበት ዓለም ዳርቻ አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሰላም ለእናት ሀገራችን ይሁን። ይኸው ዛሬው ቪዲዮን እንዳያችሁት ብሩኬም እንግዲህ ከመጣ በኋላ በጣም አዝኗል። ሀይሚ ፕሮግራሟን እንግዲህ ጤላ ወጥታለች ማለት ነው። ትላንትናም ቀኔን አበላሽተዋል፣ ዛሬም ቀኔ እንዲበላሽ አልፈልግም አንተ ድንጋይ ራስ ብላ ወጣች ማለት ነው። ይህን ሁሉ ጓደኛዋን ትታ መውጣት አልነበረበትም። የፈለገው ነገር ቢሆን ራሱ መታገስ ነበረበት ማለት ነው። ይሄው እሱም ከመጣ በኋላ በጣም ነው የተከፋው ማለት ነው። ጥላው ስትወጣ በነገራችን ላይ ብሩክ ምንም የሚያደርገት ነገር የለም። ይሄ ሁሉ ሰው እያለ እሷን ብሎ የእሷን ልደት ለማክበር የመጡ እንግዶችን እሱ ስለመጣ ብቻ ጥላ መውጣቷ ተገቢ አይደለም። ምክንያቱም ያለው ነገር ሁሉ እንግዲህ ተነጋግሮ መፍታት የሚቻል ከሆነ ይቻላል፣ የማይቻልም ከሆነ ደግሞ ያው ተራርቆ መስራት ይቻላል አይደል? ግን እሷን ብሎ የእሷን የዳር ለማክበር በዛውም ደግሞ እነሱንም ስለተጣሉ ለማስታረቅ ነበር ነፍታ ሙቢ ሶፊ ሌሎችን አላውቃቸውም እና ዩቲዩበሮች ተሰብስቧል። ለዚህ ለተሰበሰበው ሰው ስትል ማለት ነው ትንሽ መታገስ ነበረባት ማለት ነው። ትዕግስት ያንሳታል ይመስለኛል። የፈለገ ነገር እንኳን ቢሆን ማለት ነው። ሰው አለ አይደል? ለሰው ስትሉ ትንሽ ያው ንዴትን ዋጥ ማድረግ ግድ ይላል ማለት ነው። ሀይሚ ግን መቋቋም አልቻለችም። በጣም ተናዳ አልፈልግም እወጣለሁ ተይ ሲሏት እኔ አልፈልግም እኔ ስለመጣሁ ነው እንዴ ይሄንን ፕሮግራምሽን ጥለሽ የምትወጪው? እኔ ስለመጣሁ ነው እንዴ የደበረሽ? እኔ ስለመጣሁ ነው እንዴ ቀንሽ የሚበላሸው? ስለት አንተ ድንጋይ ራስ ትላንትናም ቀኔን አበላሽተዋል ብላ ቢለምኗትም እንግዲህ እምቢ ብላ ወጥታለች ማለት ነው። እኔ እንጃ አይዞሽ በአንድ በኩል ውስጥሽን ስሜትሽን የጎዳው ነገር ቢኖርም ያለው ነገር እንግዲህ ግልጽ አድርጎ ለሰው ስትናገሪ የውስጥሽን አውጥተሽ ስትናገሪ ያው የሆነ ንዴትሽም እኮ ይበርዳል። ስለዚህ አሁን ትተሽ ፕሮግራምሽን ትተሽ የመጡ አንቺን ሄደን ለማክበር አንዳቸው ከአዲስ አበባ ነው ከወሎ ድረስም የመጡትን እንግዶች ያንቺን አክብሮ ማለት ነው። እነሱም በትንሽ መሄድሽ ተገቢ አይደለም። ተይ ተመለሽ። ግን ሰው አንድ ቀን የበላትን መርሳት የለበትም። ምክንያቱም ብዙ አሳልፋችኋል፣ ብዙ ሲቃችኋል። አሁን ይሄ ዩቲዩበሮችም እናንተን ለማስታረቅ የተሰበሰቡት በጥሩ ጊዜ ያው ያሳለፋችሁትን አይቶ እንግዲህ ዝም ማለቱ አለ አይደል? ለምሳሌ አይ በእነሱ መጣላት እነሱ እንደተደሰቱ አድርጋችሁም ታስቡ ነበር። ግን ያው ይሄንን አስቦ ልደሽሽንም የተጣላችሁትንም ነገር ለማስተካከል ለማታረቅ የመጣውን ሰው ጥሎ መውጣት አልታረቅም ይሄ ችግር አለብኝ ብሎ እንኳን መናገሩ አንድ ነገር ሆኖ ሲያለ ፕሮግራምን አበላሽተሽ መውጣት ይሄ ንቀት ይመስላል አይደል? ተሳሳትኩኝ? እኔ እንደኔ ነው። የፈለገ ነገር እንኳን ውስጤ ቢጎዳው እኔን ብሎ እኔን አክብሮ የኔን ልደት ለማክበር እኔ የተጣላሁትን ለማስታረቅ የመጣን ሰው ጥሎ መውጣቱ የተለመነች ነው። እንደው እግዚአብሔር እያሏት ነው የወጣችው ማለት ነው። ሀይሚ ተይ ተረጋጊ ማለት ነው። ስሜታዊ አትሁኚ። እሱም እንግዲህ እንደመጣ አልሆነም። ያው ጥላ ስትወጣ በጣም ተከፍቷል። ይሄ ማናችንም ቢሆን ነው ያስከፋል፣ ያናድዳልም። ለምን ብትሉ ተጠርቶ ነው የመጣው። እሷም ግን ሳታውቅ ተጠርታ ነው የመጣችው። ያው ይህ ሰው ደግሞ የእነሱን ደስታ፣ የእነሱን ሳቅ፣ የእነሱ አብሮ መስራትን ነው የፈለጉት። ያው ምክንያቱም ሚዲያ ላይ ወጥታችሁ ሁላችሁም ሁለታችሁም
ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ እያሉ ስለሆነ በሱ ልናስታርቅ ነው፣ ሽምግልናም በዛውም ልደቷን ለማክበር ነው ብሎ ነው የመጡትና አክብሮ መተን ሰው ትተሽ መሄድሽ ተይ ተይ ተመለሽ ይላለው። ምክንያቱም ጥሩ አይደለም። በሱ ንዴት ሆነሽ ሌላውንም ሰው ያስቀየምሽ መሆኑን ተረጂ ማለት ነው። እና ውድ ቤተሰቦችን በዚህ ነገር እስቲ ምን ትላላችሁ? እናንተን ብትሆን ምን ታደርጋለህ? ከምር እኔ የፈለገ ነገር ቢሆን ለአንድም ሰው ይሄ ሁሉ ሰው እንኳን ከካሜራ ጀርባ ያለውን ባይታይም ካሜራ ላይ ያሉ ሰዎች 7 ምናምን የሚሆኑ ሰዎች ናቸው። የእሷን ደስታ የእሷን ሳቅ ለማስደሰት ነው የመጡትና እነሱን ጥሎ ረግጦ መውጣቱ ተገቢ አይደለም። እኔ እንደ ሀሳቤ እንደዛ ነው የመጣለኝ። እናንተስ ምን ሀሳብ አስተያየት ትሰጣላችሁ? ኮመንት ላይ ጻፍ አድርጎ ማለት ነው። ተገቢ አይደለም ያደረገችው ነገር በጣም ተገቢ አይደለም። ለሰው ልጅ ክብር ሊኖረን ይገባል። እኛም ብሎ አክብሮ የእኛን ደስታ የእኛን ሳቅ ለማስተካከል የመጣን ሰው በእንደዚህ አይነት ሁኔታ ጥላ መውጣቷ በጣም ያስከፋል ማለት ነው። ብሩኬም እንግዲህ በጣም ተከፍቷል። ግን ተመለሽ እኔ ስለመጣሁ ነው ስላት እንኳን እንደዚህ ተሳድባ መውጣቷ ተገቢ አይደለም ማለት ነው። እና ወደ ተመልካቾቼ ቪዲዮን እንዳያችሁ ነው እንግዲህ ቀጣይ ይዞ ምን እንደሚመጣው አይታወቅም። እንግዲህ ዩቲዩበሮች ለእኛ ነው እንጂ እንትን የሚሉት ቀጣይ ወይ ታረቅነ ብሎ ሊመጡ ይችላል። በቀጣይ እንጠብቃለን ታረቅነ ብሎ እንደሚመጡ። ይሄ ሁሉ ሰው ተሰብስቦ እንግዲህ አንድ ሀይሚን ለማሳመን የሚያቅታቸው አይመስለኝም። ያው እሷ ስሜታ ይሆናለች፣ ግን ስትረጋጋ ታርቆ እንደሚመጡ ተስፋ አለን ማለት ነው። ምክንያቱም ሰው ከተጨመረ ከተዋደደ ያው መጣላት ያለ ነገር ነው። አንዳንድ ያለ መግባባት መጨቃጨቅ ያለ ነገር ነው። ግን በእንደዚህ አይነት ሁኔታ ጥላቻን እንትን ማድረግ ተገቢ አይደለም። ምክንያቱም አንድ ሰው ይጣላል፣ አጋጣሚም ይጨመራል፣ አጋጣሚ ይለያያል፣ ይጣላል። ግን ጥላቻ በልክ ቢሆን ባይ ነኝ። ከማንኛውም ሰው ስንዋደድም በልክ ስንጣላም በልክ። ከዚህ በፊት ሀይሚና ብሩኬ በጣም ይዋደዱ ነበር። ዱባይ ሄዶ ራሱ ሲዝናኑ አይተናል ማለት ነው። ስጦታ ሲሰጣጡ አይተናል። እኔ ያንን ስጦታ ራሱ መልሳለች ማለት ነው። ሀይሚ እያበዛችው ነው። እኔ እንደተሰማኝ ነው የምናገረው። አንድም የሰጣትን ስጦታ መመለስ አልነበረባትም። አሁንም እሷን ለማስታረቅ የመጡትን እንግዳ ጥላ መሄዷ ተገቢ አይደለም። እንደዚህ ስታይ ትንሽ እንትን ትመስላለች፣ ግን ዋዛ አይደለችም ማለት ነው። ዋዛ አይደለችም። እንዴት አንድ ሰው እኮ ተዋደደ ብዙ ነገር ሊሰጣ ይችላል፣ ብዙ ነገር ሊያደርግ ይችላል፣ ብዙ መስዋዕትነት ሊከፍል ይችላል አንድ ሰው ለወደደው ሰው ማለት ነው። ግን እንደዛ ተዋዶም ግን አንዳንድ በመሀል መጋጨት አንዳንድ ጥፋቶች አሉ። ያችን ጥፋት ደግሞ ምን ማድረግ ያችን አንድ ቀን አብረን የሳቅነው የበላነው የጠጣነውን ደስታ እያስታወስ ዋጥ ማድረግ ግድ ይለናል ማለት ነው። እኔ እንደዛ ነው። ወይም ያ ሰው ነግሬውም አስረድቼውም እንትን የማይል ከሆነ ድጋሚ ሁለቴም ሶስት ተደጋጋሚ ጥፋት የሚያጠፋ ከሆነ ጥላቻዬን በልክ አድርጌ ከዛ ሰው ትንሽ ራቅ ብዬ ለመኖር ወስናለሁ ማለት ነው። ምክንያቱም ያ ሰው ጥፋቱን አምኖ ይቅርታ ከጠየቀኝ ጠየቀኝ ነው፣ ካልጠየቀኝም ጥላቻዬን በልክ አድርጌ ራቅ ብዬ መኖር ራቅ ብዬ መስራቱ እመርጣለሁ ማለት ነው። እኔ እንደኔ በቃ በጣም የሚወደው ሰው እንደዛ ሲያደርገኝ እንትን እላለሁ። ግን በዚህ ልክ ሰው ላስታርቅ ብሎ ሰው እየለመነ ሰውን ጥሎ መውጣት ተገቢ አይደለም። አንድ ሰው ጥፋቱንም እንኳን ይቅርታ ካለ ያው እሱ መትፍቶ ከሆነ እሷ መትፍታ ከሆነ በመሀል ያለው ሽማግሌ ነገሩን እስከሚጨርስ ልደቷንም አክብራ መጣውን እንግዳ ስቃ ተደስታ ያለውን ነገር ጨርሶ ቢነጋገሩ ይሄ ያው አንድ ነገር ነበረና እሷ ያንን ማድረግ አልቻለችም፣ መቆጣጠር አልቻለችም። በጣም ነው ተናዳ የወጣችው። በጣም ያሳዝናል። አያሳዝንም? ያሳዝናል። እና አላህ ያስታርቃችሁ ነው የምንለው። እኛ ምንም አንልም።
በቅርብ የታርቃችሁ እንግዲህ እንደ ልማዳችሁ እንደምትጡ ተስፋ አለኝ ማለት ነው። ለሁላችንም ቢሆን ተስፋ አለን። የእናንተ ደስታ የኛም ደስታ ነው፣ የእናንተ ሀዘን የኛም ሀዘን ነው። ምክንያቱም ሰው ሲጨመር ነው እንጂ ደስ የሚለው ሲለያይ፣ ሲጣላ፣ ሜዳ ላይ ወጥቶ ሲሰዳደብ እንደዚህ ነው አንቺ እንደዚህ ነሽ ሲባባል መቼም ለማንም ሰው ደስ አይለውም። ምናልባት ለሰይጣን ካልሆነ በስተቀር ለሰው ልጅ በሙሉ የሰው መጣላት ደስ የሚለው አይመስለኝም። እና ይቅርታ ጉንፋን ይዞኛል እያሳለኝ እንደዛ ላችኋለሁ ውድ ቤተሰቦቼ። እንግዲህ ቀጣይ ፓርት ምን ይዞ እንደሚመጡ ኢንሻአላህ አላህ ካለ አብረን የምናየው አብረን የምናይ ይሆናል ማለት ነው ውድ ቤተሰቦቼ። ለቤቴ እንግዳ ሆናችሁ ሰብስክራይብ በማድረግ እንዲሁም ነባሮቹ ሼር በማድረግ እንደ ልማዳችሁ አበረታቱ ማለት ነው። አብረን እንደግ፣ አብረን እንለወጥ፣ እጅ ለእጅ ተያይዘን ወደ ስኬት ማለት ነው። ጥላቻን፣ ተንኮልን አላህ ያርቅልን ማለት ነው። በዓለም ላይ ደግሞ የምትገኙ ውድ እህት ወንድሞቼ አላህ ከክፉ ነገር ይጠብቃችሁ፣ ይጠብቀን። ጊዜው አስፈርቷል። አላህ በሰላም ለእናት ሀገራችሁ ያብቃችሁ። ሀገራችንም አላህ ሰላም ያደርግልን። ሁላችንም ቢሆን ባለንበት ዱዓ ማድረግ አለብን። ያው ጊዜ የሚያስፈራ ጊዜ ነው ያለነው። ለሰው ልጅ ምንም አይነት ክብር የሌለበት ዘመን ነው። ዱዓ እንዳደርግ ሙስሊሞች ዱዓ አድርጉ፣ እንደውም ክርስቲያኖች ደግሞ ጸሎት አድርጉ ማለት ነው። ያው በጣም ከባድ ነው አሁን ያለንበት ጊዜ። ጊዜው የሚያስፈራ ጊዜ ነው ያለነው ከምር ማለት ነው። እናም በርቱልን፣ ጠንክሩልኝ። አላህ ይጠብቃችሁ። ባላችሁበት ሰላም ዳርቻ ከክፉ ነገር ይጠብቃችሁ። በቀጣይ በሌላ ቪዲዮ በአዲስ ርዕስ እስከምንመጣ ድረስ ቸር ሰንብቱ።